ያቡዬ እንዴት ነሽ? ደህና ነሽ ወይ? ምን እህት ደህና ነሽ ወይ? እንዴት ነሽ? ሰላም አለሁ እግዚአብሔር ይመስገን። እኔ እኮ በቃ ታጋቢኛለሽ፣ ሴቶቹ በ10 ቀን ጥለውኝ ይሄዳሉ እኮ። እኔ ምንድን ነው የሚሻለኝ? ያቡሽ ስልሽ አግብተህ ነበረ? እዚህ በፊት አግብተህ ነበረ? ምን ያላገባሁት አለ? ምን ያልፈታሁት አለ? ያቡ ሴቶቹ እኮ አልተቻሉም እኮ ያቡ። እናትሽ ጠባይ ልህም ይሆናል። ኦኬ እሺ። እኔ ያቡዬ ትንሽ ስራ የሆነ ነገር እያደረኩ ስለሆነ ጌች አውራ፣ ከዛ በኋላ እመለስበታለሁ። በቪዲዮ እገባለሁ ነው። ኦኬ ጌች እንዴት ነህ? ሚዩትህን አንሳና ሚዩት ነህ። እንዴት ነሽ አቡ? ሰላም ነው? ሰላም ነው ወይ? እንኳን ደህና መጣ። አለን። ሁሉም ሰላም? ሁሉ ሰላም። መስፈርት ንገረን። የት ነው ያለኸው? እድሜ፣ ሃይማኖትና የትዳር መስፈርት። ያለሁት ኢትዮጵያ ወሎ፣ እድሜ 38፣ ምንም ሃይማኖት ሙስሊም። ከዚህ በፊት አግብተህ ነበረ? ልጅ፣ ትዳር፣ ጓደኛ? መንታ ልጆች አሉኝ። ትዳር ነበረኝ። አሁን የምታገባት የትዳር አጋር ልጅ ቢኖራት ባይኖራት ችግር አለብህ? ችግር የለብኝም። የማትደራደርበት ነገር? በልጆቼ ለይቅርታ ብቁ የማያደርግህ በትዳርህ ውስጥ ቢሆን ቢፈጠር ለይቅርታ ብቁ የማያደርግህ ነገር? ለምንም ነገር በይቅርታ አምናለሁ። ውሸት ብቻ አልወድም። ውሸት እኮ ይሰብራል። ሲሪየስሊ እውነት ምንም ነገር ብታደርግ ከወደ እሷ ከመጣ ለይቅርታ ዝግጁ ነኝ። በጣም ደስ ይላል። ከወደ እሷ ከሌላ ሰምቼው ግን እውነት መሆኑን ካረጋገጥኩ ለይቅርታ ዝግጁ አይደለሁም። እሺ ከሴት ልጅ ነው ይማርካል። ቢኖራት ሚስቴ ብትሆን የምትላት ሴት አንተን ሊማርክህ የሚችል ቢኖራት የምትለው ነገር? ሴት መሆን ብቻ ነው የሚጠበቅባት። እድሜዋ እስከ ስንት አልከኝ? 34። ከዛው ከወሎ ከቆንጆዎቹ ሀገር ወይስ የትም ብትሆን ችግር የለም? የትም ብቻ ኢትዮጵያዊት። ፈረንጅ አደራሽን አልፈልግም። ፈረንጅ አትፈልግ? አልፈልግም። እሺ የጌችን መስፈርት እኔ አሟል። በሃይማኖት ሙስሊም የሆነች? የትኛውን ችግር የለብኝም። ሃይማኖትም ጣጣ የለብህም። መግባባት እንችላለን። አዎ እሺ የጌችን መስፈርት እኔ አሟላለሁኝ የምትሉ ትዳር የምትፈልጉ ሴቶች ካላችሁ እኔ ያለሁኝ ብትሉ የሃይማኖት ችግር የለውም። ሃይማኖት በስምምነት በፍቅር አንዱ ወደ አንዱ ወይም ደግሞ አንቺን በሃይማኖትሽም ተባብሎ መኖር ይቻላል። ትልቁ ነገር በአሁን ሰዓት ላይ ፍቅር ነው። ትክክል። እኔ ያለሁ የሚል ሰው ካለ አስገባለሁ። ጌችም ትዳር ይፈልጋል። ጌችም ብላችሁ ከመጣችሁ አስገባችኋለሁ ቤተሰብ። እሺ ግን እየተበተባችሁ ሼር እያደረጋችሁ አይደለም። ሴቶች መላጣ አቦ ለምን ምን አለ መላጣ ጋር? ገነት ላስገባት። ኦኬ ቪዲዮ ክፈታ። ኦኬ አቡዬ እሺ ከፍታለሁ። እሺ ገነት እንዴት ነሽ? እስከዛ ገነት እና ገነት አማኝ ናቸው አሉ። ገነት እንዴት ነሽ የኔ እናት? እግዚአብሔር ይመስገን ሰላም ነው። ደህና ነኝ። ድንገት ነው የገባሁት። አውጪኝ አስወጪኝ። ማስወጣት ነው። ይህች አንተ ጋር ትንሽ ድምፅ አለ ልበል? ኦኬ ሚውት። እሺ ሰላም እንዴት ነሽ? ፋጡማ ነቀለች እሷ
ችግር ነው አለ ጌትነት። እኔ ሴት አሁን ገነት በስተት ነው አለች፣ ግን ተመልሳ መጣች። እሺ ቆይ አስገባችኋለሁኝ በወጣ እንዴ አኪ አንተ ነህ እንዴ? አይ ቆይ እኔና አንቺ በኋላ እናወራለን። ያቡ የእነሱ ይለቅና የኔና አንቺ እግዚአብሔርን አላወቅኩም እኮ ግን ታውቃለህ። እንዴት ስለቀየርክ ነው ያው እዛ ሰላም ነው? ደህና ነኝ። እንዴት ነሽ? ደህና ነሽ ወይ? ሰላም አለሁ ደህና ነኝ። ምንድነው ያዝ ለቀቅ አድርገህ ተመልሰህ መጣህ? ያው እናቴ ቤት ክፍት ነው ብለህ ነው የምትመላለሰው? ያው ይላንቺ እናወራለን። በቃ የሱ ይለቅ። አይ ቲንክ የጌች ይለቅና ጌች አለቀ። የጌች አለቀ። አዎ ኦኬ እሺ። አይ አስገባለሁ ስትይ ስለሰማው ነው። አይ አልመጡም። ማንም የመጣ ሰው የለም። ኦኬ እና ልደርሃ ዛሬ እስቲ ያቡዬ እኔ እኮ መስፈርቴን እኮ ስንት ጊዜ ተናገርኩ እኮ ለኔ የሚሆን ሴት እኮ ነው የጠፋው። እስቲ አሁን ሂድበት መስፈርት። ያው በጣም ቆይቶ ነበር። አዎ በቃ ነገርኳቸው ምንም ሊሰሙ አልቻሉም ሴቶች እኮ ያቡ። እስቲ አሁን መስፈርት ንገራቸው። የት ነው ያለኸው? እድሜ፣ ሃይማኖትና የትዳር መስፈርት እንደ ያን ይሆን አላሽም። እሺ በቃ እሺ። ግን ያው በመጀመሪያ ደረጃ እኔን ማግባት የሚፈልግ ሰው አለው ከዚህ ውስጥ እርግጠኛ ነሽ? ግን ያቡ ለአንተ የተፈጠረች ካለች ትመጣለች፣ ከሌለች የለችም ነው። ዛሬም ነገም የለችም ከሌለች። አረ ያቡ ተይ እንደዚህ እያልሽ አታስፈራሪኝ በእናትሽ። ስንቶቹ መሰሉሽ እንዳንተ ከአንተ አንድ ልጅ እንውለድ ምናምን የሚሉኝ እኮ ነው እምቢያ። አስቲያን መስፈርት ሂድበት ወይ? ሁላችሁም ሰላም ብያለሁ። በኮሜንት ሰላም ብላችሁ ጸጥ ለምላችሁ ይቅርታ እሺ። ሁለት ልብ ሆኜ ነው እንጂ በጣም ወዳቸዋለሁ። ለኔ ጎጃሜ ፈልግልኝ እዚህ ቤት ጎጃሜ፣ ጎንደሬ ምናምን ቀብጠርሲ ምናምን የለም። ሰው ብቻ የሆነ ሰው የሚተዋወቅበት የሚገናኝበት ቤት ነው። እኛ እዛ ውስጥ እግዚአብሔር ይመስገን ከዛ ውስጥ ወጥተናል። እሺ ያኬ መስፈርት ሂድበታ። አው ያቡ ይኸውልሽ፣ በነገራችን ላይ የሰው ሁሉ አስተያየት እንደ ባህሪያችን ይለያያል። እኔ አሁን ለምሳሌ እኔ የምፈልጋት ሴት እኔ የፈለኳትን ሴት ነው የምመርጠው። አሁን ለምሳሌ ጌች ሲናገር ቅድም በይቅርታ እንደማይደራደር የሆነ ነገር ሀፕን አድርጎም ከሆነ ይቅር ብለው ወይ ደግሞ ይቅር ብለው የሆነ ሪሌሽን ውስጥ መግባት ይፈልጋል። እኔ ደግሞ የምፈልገው ምን አይነት ሴት መሰለች? ይሄ የሴት ልጅ ቁመና ምናምን አይማርከኝም። ይሄ ከዚህ በፊትም ተናግሬው ነበር። የኔ እንትን መስፈርቴን እኔ ማለት ይሄ ከላይ ወፈር ብትል ከስር የሆነች ቀር እኮ እንደ ካሮታ አረሳሽው ማለት ነው። በቃ ማለት ከላይ ወፈር ማለት አልገባኝም። ከላይ እዚህ አካባቢ በቃ ከላይ አካባቢ ወፍራም ምናምን። አሁን ለምሳሌ ምን መሰለሽ ሴቶች ብዙ ጊዜ ሲናገሩ የምሰማው እኔ የሆነ ቦርጫም ሆኖ መላጣ የሆነ ወንድ ይወዳሉ። ይሲ ከዛ እኔ ደግሞ የምፈልገው ከላይ አካባቢ በደንብ ተስፋ ከዛ በኋላ ከስር ደግሞ እንዲየቀጠነች እኔ የምፈልጋት እንደዚህ አይነት ሴት ካለች 100% በቃ አሁን ላይ ትዳር የሚያዝ እንትን ዋለኝ እኔ ያቡዬ ሚስትህ ናት። ነው ልሽ እስከዛሬ ሲሰራ የነበረው ለሷ ነው። እስቲ የማን ስልክ የሆነ ስልክ አንተ ጋር ሳይለንት መስፈርት አኬ። እሺ ከሴት ልጅ ምን ይማርካል? እስቲ ድጋሚ ከቅርጿ ውጪ አሁን ወፈር ያለች ነው ከሱ ውጪ ከሴት ምን ይማርካል? ኦኬ እኔ ያው ብዙ ጊዜ የሆነ ከኔ ጋር ያላት ኮሚኒኬት ይማርከኛል። በቃ ለሰው እና ለኔ ያላት አመለካከት ሊማርከኝ ይችላል። ወሬ ካላት ደግሞ ወሬ የምታወራ ከሆነ ደግሞ በቃ ስፔሻሊ በጣም መወዳት እንደዚህ አይነት ሴት ናት። መድኃኒዓለም እሺ። ከዛስ ሌላስ? እና ደግሞ በቃ ይሄ እንዴ ብዬ ልንገርሽ በቃ የሆነ ቆንጆ ሆነችም አልሆነችም ለኔ እዛ ስማት የሚያደርግ ነገር አይደለም። ያቡ ከኢትዮጵያ ውጭ ነው ያለሁት እኔ ሌላ የማትደራደርበት ነገር አለ? ችግር የለውም ብቻ ልጅ ምናምን እንዳይኖራት እኔ አልፈልግም። ልጅ የእሷን ልጅ ሳሳድጋል አና አልፈልግም። እድሜዋ እስከ ስንት ነው ያልከኝ? እድሜዋ እስከ 40 ቢሆንም ችግር የለብኝም እኔ። አንተ ዛሬ ብሶብህ ነው የመጣው ጌታ። ያንተ እድሜ አሁን የመሰለሽ አሁን 29 ዓመቴ ነው። 28 ዓመት 28 አሁን ኔክስት 28 ጨርሼ ወደ 29 ገባለሁ።
እሺ እና 40 ምትሆን ችግር ዋናው ፍቅር እኮ ነው ያቡዬ። እኔ ተስማምተን ከኖርን እና እሷ ምን አገባው? እኔ ፋሚሊ ስለኔ ነው የት ማንም ሳያገባው ፋሚሊ ምን አገባ በአንተ ህይወት አንተንም እና እኔ ከተመቸችኝ በቃ አለቀ። እሺ የአኬን መስፈርት እኔ አሟላለሁኝ የምትሉ ከታች እንደ ካሮት እንግዲህ ፈልገው እኔ ያለውኝ የሚል ሰው ካለ አስገባለሁ። ሌላ ትዳር ብላችሁ የመጣችሁ ፋሚሊ ይክፈቱ። አሁን ቪዲዮ ላጥፋ፣ ትንሽ የሆነ ነገር እያደረኩ ነው። ቪዲዮ ላጥፋ ወይስ ልውረድልሽ? ችግር የለውም። 20 ምናምን ሴቶች ያው ፎሎ አድርገውሃል፣ በውስጥ ይመጣሉ፣ አስተናግዳቸው። እሺ በቃ ችግር የለውም። እንዳመጣጣቸው ይስተናግዳሉ። ያቡዬ ቴንኪው ስላስገባሽ ወድሻለሁ። እሺ ያቡዬ ስለጠፋሽ ደግሞ ደብሮኝ ነበር። የሆነ ቤት አይቼሻለሁ። እኔ ጋር መተሽ የሆነ ጊዜ እንገናኛለን። ያቡዬ ቴንኪው። እብድ እኮ ነው አኬ ማለት። እሺ ሌላ ጌች ትዳር ይፈልጋል ያለው ወሎ ነው። እድሜ 38 ሃይማኖት ሙስሊም፣ የሃይማኖት ችግር የለበትም። በንግግር የምታምኑ 2 መንታ ልጆች አሉት። በልጆቹ አይደራደርም። ልጅ የምትወዱ እንደ ልጅ ያሳድጋለሁ የምትሉ ሴቶች ካላችሁ መምጣት። ቤቱ ሜዳውን ፈረሱ ይሄው ነው። አማን 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 አሹ አምሮብሃል ማሻአላ ብለናል። ቱቱቱ እንዴት ነህ? ደህና ነህ? እሺ ለዛሬ ብቻ እንዴት ነህ? ሰላም ሰላም ነው። ሰላም ነው። እንዴት ነህ? አለን። እሺ በጣም ነው የማመሰግነው። በነገራችን ላይ ክበሪልኝ። የምኖረው ዱባይ ነው። እንደው እውነተኛ ትዳር ነው የምፈልገው። ይሄ ወይ ሞት ኮሄድ የሚባል ነገር አልፈልግም። እውነተኛ ትዳር ነው የምፈልገው። ወንዳው እንደሆነ በራሱ የሚተማመን እኔም እንደዛው ስለሆንኩኝ ማለት ነው። ሃይማኖቱ ደግሞ ኦርቶዶክስ። ቀጥታ ወደ ትዳር ማለት አውርተን መግባባት ከቻልን ቀጥታ ወደ ትዳር የሚሄድበት ቀጥታ ወደ ትዳር የምንገባበት ማለት ነው። ምንም ላይኖረው ይችላል፣ ግን ወንድ ልጅ ቁፍጥን ያለ ወንድ ልጅ ሰርቶ ለመለወጥ የሚያምን ማለት ነው። የሰው መቀበል ደግሞ በጣም የሚጠላ ልክ እንደኔ የሚጠላ መሆን አለበት። መቀበልን ማለት ነው። ምን ማለት ነው መቀበል? መቀበል ማለት ከሰው መቀበልን ብዙ መፈለግ የለበትም። ራሴ ጥሪ ግሬ እለወጣለሁ ብሎ የሚያምን እንጂ ከሰው ተቀብዬ ራሴን እለወጣለሁ የሚባል አስተሳሰብ ካለው ይሄ ከኔ ጋር አይሄድም። እንደዛ አይነት ቢሆን ማለት ነው። እና ምንም ባይኖረው ችግር የለኝም፣ ግን ወንድ ልጅ ከሆነ ቁርጥ ያለ ወንድ ልጅ ከሆነ ይሄ ምኞቴ ነው፣ ፍላጎቴ ነው። እድሜ ስንት ነው? እኔ 29 አሁን 29 ከ3 ወር በኋላ 29ኛ ይይዛለሁ። እሺ የምትፈልጊው የትዳር አጋር እድሜው እስከ ስንት? እድሜው ከ32 እስከ 45 ሊሆን ይችላል። ከየት ነው የምትፈልጊው? ከዛው ከዱባይ ወይስ የትም ቢሆን ጣጣ የለውም? ከዱባይ እንኳን ባይሆን ይችላል፣ ግን ከዱባይ ውጭ የትም ቦታ ይሁን። ለምን ዱባይ ለምን አትፈልጊም? እዚህ ያሉት አቡዬ በእናትሽ ምን አይነት ፍጥረቶች እንደሆኑ ብታይ። ትንሽ ንገሪኝ። ምን አይነት ትንሽ ይዝባቸው። ምን አይነት ፍጥረት ናቸው እንደው የዱባይ ወንዶች? ምን ልበልሽ? ያው ግን በነገራችን ላይ ሁሉንም እያልኩ አይደለም፣ ግን እስካሁን ካጋጠሙኝ ነው የምነግርሽ። ሀልጋ ነው የሚታያቸው፣ ሀልጋና ብር ነው የሚታያቸው፣ ሌላ ነገር ምንም አይታያቸውም። ምንና ምን? ሀልጋ ማለት ወደ ሀንተኛ ማለት ነው። ከዛ ደግሞ እንተኛ፣ አሁን ለምሳሌ እንተኛ ደግሞ ካልተሳካ ደግሞ ወደ ብር ነው የሚሄደው። እኔ ደግሞ እንደዚህ አይነት ሰው ጋር አልግባባም። ጉበኛነሽ ግን እግዚአብሔርን ምን ማለት ነው? እኔ አልገባኝም። መሆኑ ይጅበት ምን ልበልሽ፣ የሆነ ነገር እናወራለን። ትንሽ ቆየት ብለን ውጭና እንገናኝ። እኔ ደግሞ አልወጣም። እዚህ የመጣሁት ልሰራ ነው እንጂ ወጥቼ ከሱ ጋር ልተኛ አይደለም የመጣሁት እዚህ ቦታ። ታዲያ ጓደኛ ለምን አስፈለገሽ? ታዲያ ውጪ ብሎ ሽምቢ ካልሽ ማ ጓደኛ ለምን አስፈለገሽ? እኔ ኢትዮጵያ ገብቼ ማለት እውነተኛ ትዳር ከሆነ እኮ ካመንኩበት በቃ እውነተኛ ሰው ሲጀምር ይሄን ነገር አይጠይቅሽም እኮ። እሺ እውነተኛ ሰው ዝም ብሎ ነው የሚኖረው። በቃ እንገናኝ። እውነተኛ ሰው ስልሽ ታውቂበታለሽ። ይሄ ዘሎ ነው እንገናኝና ይጃዘም
ኧረ እንደው ብታያቸው አቡዬ እንደው ምን ልበል እንዴት አድርጌ ልግለጽልህ? እኔ በጣም የምወዳቸው አሉ ዱባይ ውስጥ እንዳታቀያይም ከነሱ ጋር አይደል? እስኪ እንደው ምናልባት እንደው ከነሱ አንዱኞቹ እንደው ቅንጭባ ማለት እንደው ለትዳር የሚያስብ ካለ አገናኝ እንዴ እውነት ለቁም ነገር ማለት ነው። ይሄ የሆነ አሸሸ ገዳሚ ምናምን ነገር አልፈልግም። ኦርቶዶክስ የሆነ ካለ አገናኝ። ይሄ ለቁም ማለት የቁም ነገር ነው የምነግርሽ። እሺ ሌላስ ከወንድ ልጅ ምን ይማርክሻል? በራስ መተማመኑ ኮንፊደንሱ እሱ ምርጫዬ ነው። በራስ መተማመኑ። እሺ ሌላስ ማትደራደሪበት ነገር አለ? እምነት ኦርቶዶክስ። እሺ የሰብለን መስፈርት እኔ አሟላለሁኝ የምትሉ ትዳር የምትፈልጉ ካላችሁ ቪዲዮ መክፈት ስለማትችል በውስጥ ማውራት የምትፈልጉ ካላችሁ መስፈርቷን ያሟላለሁኝ የምትሉ መምጣት ትችላላችሁ። እሺ ጌችም መጀመሪያ መጥቶ ነበረ። ጌች ያለው ወሎ ነው። እድሜ 38 ሃይማኖት ሙስሊም ሃይማኖት የለበትም። የትኛውም ሃይማኖት ተከታይ መሆን ትችላላችሁ። መምጣት ሌላ ቲና ደህና ነሽ? አማን እንዴት ነህ? እግዚአብሔር ይመስገን። ደህና ነሽ? ሰላም ነው አለሁ። እንዴት ነሽ? እግዚአብሔር ይመስገን። እንኳን ደህና መጣሽ። ሰላም እንኳን ሰላም ቆየሽኝ። ሰላም ነው? ስራ ምናምን ሁሉም ሰላም ነው።